አደይ በጣም ነው የምታሳዝነው። አባቷ እንደመጣ ስትነግራት እህቷ ማለት ነው አመልጣ እንግዲህ ጫካ ውስጥ ተሸሽጋለች። እሱንም ደግሞ ቤተሰቦቼ ሁሉም ሰው ነበረ እሷን እየፈለገ ያለው። እዚህ ጋም ደግሞ እንግዲህ ሁሉም አራቱም ተሰብስበው አደይን ፍለጋው አደይ ወደ ተወለደችበት ሀገር ሂደዋል ማለት ነው። ይሄ ነገር ደግሞ አስቡት። አደይ ወዳለችበት አካባቢ ሄደዋል። የአደይ አባት ይሄ ነው። ልጁን እየፈለጋት ነው። ምክንያቱም ባለ ሀብት ወይንም ደግሞ ባለ እንትን ጸጋ ሰው ሊድራት ማለት ነው። በጣም ነው የሚገርመው። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። እንግዲህ የባርኮት ፍቅረኛ ማለት ነው ቤዝዬ የቤት ሰራተኛ ሆናለች። ሰምታችኋል ማለት ነው። የእውነት ነው ከምላችሁ በላይ በጣም ነበረ የሳቁት። ምክንያቱም ቡና ስታፈላ ምናምን ብቻ በቃ መጠርጊያ መወልወያ ይዛ ማታቅ ልጅ እንግዲህ ቤት ስታጸዳ ማለት ነው። እና ይሄን ሁሉ ነገር መስዋዕት እየከፈለች ያለችው ለፍቅር ሳይሆን ለገንዘብ ገንዘብ ታውቃላችሁ፣ አያመኒ ማለት ነው። በቃ ለገንዘብ ብላ ባርኮትንና ኤላን አጭበርብራ ገንዘብ ለመቀበል ብላ ነው ይሄን ሁሉ መስዋዕት እየከፈለች ያለችው ማለት ነው። እውነት በጣም የምትገርም አይነት ልጅ ናት ማለት ነው ቤተሰቦች የእውነት እና እንግዲህ በተለይ ደግሞ ለሙዬ እንግዲህ እሱን ሲጠይቁት ባርኮትን በአደይ ቦታ ሆና እየሰራች ነው፣ ምንም ማድረግ አንችልም እማዬ በድንገት ስትመጣብን ይሄንን ሀሳብ አመጣን ብሎ ነበርና በጣም ነበር የሳቀችው። ምክንያቱም ይሄን ነገር ኤላ የተናገረው እርግጠኛ ነኝ ሀሳብ የፍቅር መሆን አለበት ነበር ያለው ማለት ነው። ምክንያቱም ፍቅር ናት ይሄን ሀሳብ ልታመጣ የምትችለው እና ብቻ በጣም ነበረ ፈታ ዘና ያደረጉኝ ማለት ነው። ምክንያቱም በተለይ ቡና አፍሪ ስትባል በቃ ጸጉሯን ቁጥጥር ተሰርታ ቻፕስቲክ ተቀብታ ሎሽን ተቀብታ ነበር ቤቱ የምታጸደው ማለት ነው። እና በነገራችን ላይ የአደይን ድካም የአደይን ልፋት ማወቅ ችላለች ማለት ነውና አደይ አሁን ላይ በጣም ከባድ ችግር ውስጥ ናት ያለችው። የአደይ ፈተና ማቆም ማለቅ አለበት። አደይ ወደ ከተማ ልትመጣ ስትል አባትየው እንግዲህ እንደደረሰ ወይም ቤት ውስጥ እንደነበር እንግዲህ እንትን ብላለች። አደይን በጭራሽ መያዝ የለበትም አባትየው ማለት ነው። አደይን ከያዛት በጣም ከባድ ችግር ይፈጠራል ማለት ነው። ደስ የሚለው ነገር ደግሞ ግን እነ ዴቭ መጥተዋል። ዴቭም ሆነ ኪንጎም ሆነ ሁሉም እና ሊዲያ ሁላ ዴቭ ሊዲያና ኪንጎና ዳይመንድ እንግዲህ ወደ ክፍለ ሀገር ሄደዋል። ዳይመንድ ተወልዶ ያደገበት ሀገር ነው፣ ቦታውን ያውቃል። ይሄን ፊት ለፊት የምታዩት ጓደኛው ነው ማለት ነው። የዳይመንድ ጓደኛ ነው። ስለዚህ ይሄ ማለት ደግሞ ቦታውን ስለሚያውቀው አደይ ያለችበትን ቦታ ይዟቸው እየሄደ ነው። አደይም ከዛ ቦታ ትወጣለች፣ እነሱ ይገባሉ ብዬ ፈርቼ ነበረ፣ ግን አልተላለፉም። አደይም እዛው ተደብቃ ነው ያለችው። አባትየው ይይዛታል ወይንስ ደግሞ እነዛኞቹ አባትየው የላካቸው ሰዎች ይዟታል? በጣም ፈርቻለሁ። ምክንያቱም አባትየው እንደመጣ ስትሰማም ሩጣ ስትወጣ ነበር። እንግዲህ አባትየው ወዳውኑ የገባው ተደብቃለች። እሷ ግን ደግሞ ያያት ይመስለኛል። ምክንያቱም ተደብቃ ያያት ነው የሚመስለኝ ማለት ነው። ከክፍሉ ከቤት እየወጣ እያለ ነበረ ያለቀው። እና ስለዚህ ቤተሰቦቼ አደይን አባትየው ይይዛታል ወይንስ አይዛትም? እነ ዴፍዝ ያገኟታል አያገኟትም? በጣም ተጨንቅ ያለው ምክንያቱም የከተማ ልጆች ናቸው። መንገድ ሄደው የሚያውቁ ልጆች አይደሉም። በጣም ትልቅ ችግር ነው ያለውና ይሄ ነገር ደግሞ ምን ሊፈጠር ወይም ምን ሊያመጣ እንደሚችል አላቅም። በጣም ከባድ ነው። አደይ ከዚህ ካለችበት ነገር መውጣት አለባት። የኔ የዋህ የኔ ምስኪን ማለት ነው። የእውነት በጣም ነው ያሳዘነችኝ ከምላችሁ በላይ። የሷ ፈተና ማለቅ አለበት። የባርኮትም እናት ደግሞ እንግዲህ አደይ እንድትመለስ አደይን ሂዳችሁ አምጡልኝ ብላቸዋለች። ፍቅርንም ሆነ ባርኮትን አደይን ወደዚህ ቤት መልሱልኝ ብላቸዋለች ማለት ነው። ግን ዴቭ ደግሞ በጣም አስቀይሟ ስለነበር ወይም ደግሞ ባላጠፋችው ነገር ተናግሯ ስለነበር ይቅርታ ለመጠየቅ ስለፈለገ ያለችበት ሀገር ክፍለ ሀገር ሁሉ እንግዲህ ሂደዋል። ትንሽ ነበር የቀራቸው፣ ደክሟቸው ቁጭ ብለዋል ማለት ነው። የከተማ ልጅ ታውቃላችሁ ከባድ ነውና ስለዚህ ቤተሰቦቼ እንግዲህ በቀጣይ ላይ ምን ሊፈጠር እንደሚችል አላቅም። እውነት ለመናገር አደይን ከተያዘች በጣም ነው የሚከፋኝ። ምክንያቱም ለሌላ ሰው ስለምትዳር ማለት ነው። ግን ዴቭ ሂደዋል። ከዛ ካሉበት ነገር እነ ኪንጎም ሁሉም ተባብረው ያወጧትና ይዘዋት ወደ ከተማ ይመለሳሉ ብዬ አስባለሁ ማለት ነው። ምክንያቱም ታውቃላችሁ ዴቭ በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። ማን ነው ኪንጎም እንደዛው በጣም ነው የሚወዳት።